አርእስተ ዜና። የቀይ ባህር አንዱና ዋነኛው መለያ ገጽታ በኢትዮጵያውያን የጀግንነት ቀይ ታሪክ የተጻፈ መሆኑ ነው። በአዲስ አበባ የተከናወኑ የኮሪደርና የወንዝ ዳርቻ ልማቶች የዜጎችን የአኗኗር ዘይቤ የቀየሩና አዲስ አበባን ለሌሎች የአፍሪካ ከተሞች ያው አብነት ያደረጉ ናቸው አሉ የ76ኛ የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ ተሳታፊዎች። በቅርብ ዓመታት የታዩ ዓለም አቀፍ ቀውሶችን ኢትዮጵያ ያለፈችበት መንገድ የመደመር መንግስት ፈተናን ወደ ድል የመቀየር አቅም የገነባ መሆኑን በተግባር ያሳየ ነው። ከውጭ የኢራኑ ፕሬዝዳንት ከአሜሪካ ጋር የተደረሰውን ስምምነት ከቀውስ መውጫ የተሻለው መንገድ ሲሉ ገለጹት። እንደምን አምሽታችኋል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ቀዳሚው ዜናችን ደግሞ ይህ ነው። የቀይ ባህር አንዱና ዋነኛው መለያ ገጽታ በኢትዮጵያውያን የጀግንነት ቀይ ታሪክ የተጻፈ መሆኑ ነው። ይህ የውሃ በር የኢትዮጵያውያንን የጀግንነት ደምና ላብ በውስጡ አቅፎ እንደያዘስ ስንቶቻችን እናውቃለን? ሮዛ መኮንን በዘመናት የታሪክ ቅብብሎሽ ውስጥ የዓለምን የንግድና የፖለቲካ ሚዛን ከቀየሩ ታላላቅ የውሃ አካላት መካከል ቀዳሚውን ስፍራ የሚይዘው የትኛው ነው ብላችሁ ታስቡ ይሆን? ምላሹ ቀላል ነው። ከሜዲትራኒያን እስከ ፋርስ ሀገራት በስተደቡብ በኩል ተንጣሎ የሚገኘው ያ ግዙፍ የውሃ አካል ቀይ ባህር፣ በሰሜን አቅጣጫ ያለው የዚሁ ውሃ አካል ደግሞ ጥቁር ባህር፣ እንዲሁም በስተምዕራብ አቅጣጫ ያለው ክፍል ደግሞ ነጭ ባህር ብለው የጥንት የፋርስ ባህር ላይ ነጋዴዎች ሰይመውታል። እዚህ ላይ ግን ሁላችንንም ሊያጠይቅ የሚችል አንድ ትልቅ የታሪክ እንቆቅልሽ አለ። ቀይ ባህር ለምን ቀላ? በእርግጥ ውሃው ቀይ ሆኖ ነው ወይንስ ከጀርባው ደማቅ የታሪክ ቀለም ተቀብቶ? ይህ የውሃ በር የኢትዮጵያውያንን የጀግንነት ደምና የተጋድሎ ላብ በውስጡ አቅፎ እንደያዘስ ስንቶቻችን እናውቃለን? አብራችሁን ዝለቁና ምላሹን እንሆ። የቀይ ባህር አንዱና ዋነኛ መለያ ገጽታ በኢትዮጵያውያን የጀግንነት ቀይ ታሪክ የተቀባ መሆኑ ነው። የቀይ ታሪክ የአባቶቻችንን የደምና የላብ ማህተም አድርገን ነው የምንወስደው። የኢትዮጵያ ዘመናትን የተሻገረ ታሪኳ በየጊዜው በከፍታም በዝቅታም ውስጥ አልፎ ከዚህ የደረሰ ነው። የጥንት ኃያላን ሀገራት ተርታ ቆማ በዓለም የንግድ የሰላምና የሃይማኖት ታሪክ ውስጥ ጉልህ አሻራ አሳርፋለች። በቀይ ባህርና በህንድ ውቅያኖስ ላይ የነበሩ የንግድ ማዕከሎቿን መቆጣጠር አቅቷት ወደ መሃል ተሰብስባ የቆመችበት ዘመንም አለ። የሀገራችን ገናና የስልጣኔና የሀያልነት ዘመኖቿ ደግሞ ከቀይ ባህር ጋር የማይበጠስ የታሪክ ገመድ በእጅጉ የተሳሰሩ ናቸው። በአንድ ዘመን የቀይ ባህር ፍጹም ባለቤትና አስተዳዳሪ የነበረችው ኢትዮጵያ በዚህ ታሪካዊ የውሃ በር ላይ የማይፋቁ ቀያይ ታሪኮቿን በደሟ ጽፋለች። ታሪኩ የሚጀምረው ከግብጽ የዘመናት ቅዠት ነው። ግብጾች በምስራቃዊ የአፍሪካ ክፍል ገናናና ሀያል ሀገር ሆኖ ለመውጣት ያልፈነቀሉት ድንጋይ አልነበረም። ይህንን የረጅም ጊዜ ህልማቸውን እውን ለማድረግም የአባይን ወንዝ መነሻ ለመቆጣጠርና በቀይ ባህር ላይ የበላይነትን ለመቀዳጀት በማያቋርጥ ሁኔታ ሲወጡና ሲወርዱ ኖረዋል። በ19ኛው መቶ ክፍለ ዘመን አጋማሽ የግብፁ መሪ ከዲብ እስማኤል ፓሻ ታላቋን ግብጽ የመገንባት ራዕይ ሰንቆ የአባይ ተፋሰስንና የቀይ ባህርን ዳርቻዎች ሙሉ በሙሉ ለመቆጣጠር ታላቅ የዘመቻ እቅድን ነደፈ። መጀመሪያ አካባቢ ግብጾች የምጽዋን ወደብ በኃይል ከያዙት ከኦቶማን ቱርኮች በውሰትና በኪራይ ተረክበው ወደ ኢትዮጵያ ግዛት ዘልቀው ለመግባት አሰቡ። ይሁንና በመሃሉ ላይ በእንግሊዝ ስር የነበረችው ግብጽ ሱዳን ውስጥ በሚንቀሳቀሱት ማሃዲስቶች ሰራዊቷ ሲከበብባት የኢትዮጵያን እርዳታ በመፈለግ በ1876 ዓ.ም ታሪካዊውን የካሳላ ወይም የህይወት ውል ተፈረመ። የስምምነት ግብጾች በሱዳን ማሃዲስት ኃይሎች ከተከበቡበት ኢትዮጵያ ደርሳ እንድትታደጋቸውና በውለታው ምትክ ደግሞ ኢትዮጵያ የምጽዋ ወደብን በነፃ እንድትጠቀም ነበር። ነገር ግን እንግሊዝ ከኢትዮጵያ የፈለገችውን ካገኘች በኋላ ፊርማዋን ክዳ በ1877 ዓ.ም የምጽዋን ወደብ ለጣሊያን አሳልፋ ሰጠች። ይህም በታሪክ አጋጣሚ ከአካባቢው የባህር ግዛት ርቃ የነበረችውንና ለመመለስ እየተጣጣረች ያለችውን የኢትዮጵያን ጥረት የሚያዘገይ ሆነ።
በሌላ በኩል ደግሞ በቀደመ ምኞቷ መሰረት ግብጽ የምጽዋንና የሰሜን ኢትዮጵያን አቅጣጫ ተጠቅማ ወደ መሀል ሀገር ለመስፋፋት ያደረገችው ሙከራ የማይጠፋ ቀይ ታሪክ ጻፈበት። በ1868 ዓ.ም በጉንደት እንዲሁም በሚቀጥለው ዓመት በጉራ በተደረጉ አውደ ውጊያዎች ግብጽ በኢትዮጵያን ክንድ አይቀጡ ቅጣት ተቀጣች። ቀይ ባህር ላይ የተጻፈው ሌላው ቀይ ታሪክ ደግሞ ከጣሊያን ጋር የተደረገው የዶጋሊው ጦርነት ነው። ጣሊያን ምጽዋን ከተቆጣጠረች በኋላ ቀስ በቀስ ወደ ኢትዮጵያ ውስጥ ክፍል ሰተት ብላ መግባት ጀመረች። በዚህ ወሳኝ ወቅት የሰሜኑን የኢትዮጵያን ድንበር በንቃት ይመሩ የነበሩት ታላቁ ጀግና ራስ አሉላ ነበሩ። ጥር 17 ቀን 1879 ዓ.ም በሳሃጢ የጣሊያን ምሽግ ላይ እንዲሁም በተከታዩ ቀን በዶጋሊ ላይ ቀጣዩ አኩሪ ቀይ ታሪክ በደም ተጻፈ። ቀይ ባህር ላይ ያለ ከልካይ እነግሳለሁ ብላ በቅኝ ገዢ መንፈስ ተደላድላ የመጣችው ጣሊያን በኢትዮጵያን የጦር የበላይነት ተቀጠቀጠች። ራስ አሉላ የካፒቴን ክርስቶፎሪንስ የጣሊያን ጦርን ሙሉ በሙሉ ከደመሰሱ በኋላ ዛሬም ድረስ በታሪክ መዝገብ ደምቆ የሚገኘው ያንን ወርቃማ ንግግራቸውን ተናገሩ። ጣሊያኖች ወደ ሀገሬ መምጣት ከፈለጉ በደም ባህር ውስጥ አልፈው ነው የሚገቡት ሲሉ ገለጹ። የታሪክ መዘውር ሲሽከረከር ደግሞ የቅኝ ግዛት ቅስም በዓለም ፊት የተሰበረበት የ1988 ዓ.ም የአድዋ ድል በኢትዮጵያውያን ደም ቀይ ሆኖ ተጻፈ። 20ኛው መቶ ክፍለ ዘመን ሲጀምር የቀይ ባህር ጉዳይ ከጣሊያን ጋር ብቻ የተያያዘ መሆኑ አበቃ። ብሪታንያ ሱዳንን፣ ግብፅን፣ ስዊዝንና ወደ ህንድ የሚወስደውን የባህር መስመር በስትራቴጂዋ ውስጥ ስታካትት ቀይ ባህር የዓለም ሀያላን ሀገራት የስትራቴጂ መገናኛ ማዕከል ሆነ። በ1933 ዓ.ም ጣሊያን በኢትዮጵያ ከተሸነፈች በኋላ ብሪታንያ በኤርትራ ላይ የሞግዚት አስተዳደርን አቋቋመች። ከዚያን ጊዜ ጀምሮ ጉዳዩ ከኢትዮጵያ እጅ ወጥቶ ወደ ውስብስብ ዓለም አቀፍ ዲፕሎማሲ ተቀየረ። ሆኖም ኢትዮጵያ በርካታ የዲፕሎማሲ ውጣ ውረዶችን በብልሃትና በድል በመሻገር እንደገና ወደ ቀይ ባህሯ ተመለሰች። ተመልሳም ዝም አላለችም። አዳዲስና ደማቅ ታሪኮችን በተግባር መጻፍ ጀመረች። ቀደም ሲል ሉዓላዊነቷን ለማስከበር በደሟ ከጻፈችው ታሪክ በተጨማሪ አሁን ደግሞ በላቧና በጥረቷ የልማት ታሪኮች በቀይ ባህር ላይ አስመዘገበች። በምጽዋ ወደብ በኩል የዘመናዊነት ብርሃን ፈነጠቀ። በ1940ዎቹና በ1950ዎቹ ዓመተ ምህረት የምጽዋ ወደብ የጭነት ማስተናገድ አቅም በከፍተኛ ደረጃ እንዲያድግ ተደርጎ አዳዲስ ክሬኖች፣ ግዙፍ የዕቃ ማከማቻ መጋዘኖችና የባህር ጥልቀት ማሳደጊያ ስራዎች ተከናወኑ። በዚሁ ዘመን ኢትዮጵያ የ10 ዓመት የልማት እቅድ ስትወጥን በቀይ ባህር ዳርቻ የሚገኙ ወደቦቿን የኢንዱስትሪ ማዕከሎች ለማድረግ ወሰነች። ወደቦቹ ምርት ማሸጋገሪያ ብቻ ሳይሆኑ ከውጪ ጥሬ ዕቃ መጥቶ የሚፈበረክባቸውና ከሀገር የሚወጡ ምርቶችም በጥሬው ሳይሆን በኢንዱስትሪ ሂደት አልፈው እንዲላኩ ነበር ስራ የተጀመረው። በ1948 ዓ.ም ደግሞ ምጽዋ የኢትዮጵያን የባህር ኃይል ዋና መቀመጫና ትልቅ አካዳሚ ሆና ተገነባች። ከተማዋ በየዓመቱ የባህር ኃይል ቀን በድምቀት የሚከበርባትና ዘመናዊ የጦር መርከቦች በክብር የሚያርፉባት ማዕከል ሆነች። ለወደቡና ለከተማዋ የኢንዱስትሪ እንቅስቃሴ የሚያስፈልጉት የኃይል ማመንጫ ጣቢያዎችም ተገንብተው ከተማዋን አደመቋት። ወደ አሰብ ወደብ ስንመጣም ታሪኩ የዛኑ ያህል ደማቅ ነው። በ1959 ዓ.ም በሶቪየት ህብረት አጋዥነት የተገነባው የአሰብ የነዳጅ ማጣሪያ ፋብሪካ የዚህ ማሳያ ነው። ኢትዮጵያ ጥሬ ነዳጅ ከውጪ እያመጣች እዚያው በማጣራት ለመላ ሀገራችን በደም ስር እንደሚዘዋወር ደም ነዳጅን የምታከፋፍልበት ዋና የልብ ትርቷ ሆነ። በ1950ዎቹና በ1960ዎቹ ዓ.ም አሰብ ሙሉ በሙሉ ወደ ዘመናዊ የንግድ ወደብነት ተቀየረች። በ1980ዎቹ አካባቢ አሰብ የኢትዮጵያን 90% የወጪና ገቢ ንግድ የምታስተናግድበት የኢኮኖሚ ምሰሶ በመሆኗ ተጨማሪ የኮንቴይነር ማረፊያዎች ተገነቡላት። ይህንን ግዙፍ ወደብ ከመሃል ሀገር ጋር የሚያስተሳስር ረጅምና ጥራት ያለው የአስፋልት ጎዳና ተዘርግቶ የኢትዮጵያ የንግድ ደም ስርም ሆነ። በ1979 ዓ.ም ደግሞ አሰብ ልዩ ስትራቴጂካዊ ቦታ ስለነበረች ራሷን የቻለች የአሰብ ራስ ገዝ አስተዳደር ሆና እንድትደራጅ ተደርጎ ሰፊ የመሰረተ ልማት ግንባታ ተካሄደላት። የቀይ ባህር ታሪክ አንድ ትልቅ እውነትን አፍ አውጥቶ ይናገራል። ቀጠናዊ ደህንነትና ልማት ያለ ኢትዮጵያ ሙሉ አሳታፊነትና የህጋዊ ጥቅም መከበር ፈጽሞ ሊረጋገጥ አለመቻሉ። ኢትዮጵያ በታሪኳ ለቀይ ባህር ሰላምና ሉዓላዊነት የከፈለችው ውድ የደም መስዋዕትነት እንዲሁም በላቧ ያፈሰሰቻቸው ግዙፍ የመሰረተ ልማት አውታሮች የዚሁ ታሪካዊና ጂኦፖለቲካዊ ቁርኝት የማይካዱ ህያው ምስክሮች ናቸው። ዛሬም ቢሆን በቀይ ባህር አካባቢ ዘላቂ ሰላም፣ የተረጋጋ የንግድ መስመርና ጠንካራ ቀጠናዊ ትስስር ማምጣት የሚቻለው አግላይና ጠለፋ የበዛባቸውን አሰራሮች በማስወገድ ብቻ ነው። ይህ እውን የሚሆነው ደግሞ የኢትዮጵያን ህጋዊ የባህር በርና የኢኮኖሚ ፍላጎቶች በፍትሃዊነት ማስተናገድ ሲቻል ነው። በታሪክ የተጋረጠውንና በላብ የተገነባውን የኢትዮጵያን የቀይ ባህር ባለቤትነት ችላ ብሎ የሚቃኝ ማንኛውም የቀጠናው የደህንነት መዋቅር መቼም ቢሆን ዘላቂ ሰላምን ሊያመጣ አይችልም። ኢትዮጵያ ትናንት በላብና በደም ቀይ ባህር ላይ የጻፈቻቸው ታሪኮች
የባለቤትነቷ ጽኑ ምስክሮች ናቸው። በአዲስ አበባ የተከናወኑ የኮሪደርና የወንዝ ዳርቻ ልማቶች የዜጎችን የአኗኗር ዘይቤ በመቀየር የህብረተሰብ ጤና አጠባበቅ እሳቤዎችን ከንድፈ ሀሳብ ወደሚጨበጥ ተግባር ያሸጋገሩ፣ ተሞክሮም አዲስ አበባ ለሌሎች አፍሪካ ከተሞች ሕያው አብነት ያደረገ ነው አሉ የ76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ ተሳታፊዎች። የስብሰባው ተሳታፊዎች ይህንን ያሉት ከነገ ነሐሴ 18 እስከ አርብ ነሐሴ 22 2018 ዓ.ም በኢትዮጵያ አስተናጋጅነት በአዲስ አበባ በሚካሄደው ከ76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ ቀደም ብሎ ከአድዋ ድል መታሰቢያ አንስቶ እስከ ጊዮን ሆቴል ድረስ ባደረጉት በኮሪደርና ወንዝ ዳርቻ ልማት መስመሮች የአካል ብቃት እንቅስቃሴና የእግር ጉዞ መርሃ ግብር ላይ ነው። ብሩክ ተስፋዬ 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባ RC 76 ከነሐሴ 18 እስከ ነሐሴ 22 ቀን 2018 ዓ.ም በኢትዮጵያ አስተናጋጅነት በአዲስ አበባ ይካሄዳል። ይህ ጉባኤ ከ47ቱ የዓለም ጤና ድርጅት የአፍሪካ አባል ሀገራት የተውጣጡ የጤና ሚኒስትሮች፣ ከፍተኛ የመንግስት ባለስልጣናትን፣ የህዝብ ጤና ባለሙያዎችን፣ የተለያዩ ሀገራት የፋይናንስ ሚኒስትሮችን፣ የልማት አጋሮችን እንዲሁም የቀጠናውና የዓለም አቀፍ ድርጅት መሪዎችን ጨምሮ ከ800 በላይ ተሳታፊዎችን በአንድ መድረክ የሚሰበስብ ነው። ዋና ዓላማውም አንድ ነው። አፍሪካን ከተጋላጭነት ወደ አይበገሬነት፣ ከተረጅነት ደግሞ ወደ ራስን መቻል ጉዞን የሚያሸጋግሩ ዘላቂ የጤና መፍትሄዎችን ማስቀመጥ። ሆኖም የአህጉሪቱን የውሳኔ ሰጪዎች ይፋዊውን ስብሰባውን ከመጀመራቸው አስቀድሞ ውሳኔዎቻቸውን በተግባር ለማስደገፍ የዚህ ዓለም አቀፍ ስብሰባ ተሳታፊዎች የሚሳተፉበት በምታዩት መልኩ ወክ ዘ ቶክ ወይም ደግሞ ቃልን በተግባር በሚል መሪ ሀሳብ አስተናጋጇ አዲስ አበባ እንግዶቿን ትናንታቸውን ባዘመነቻቸው የኮሪደር ልማት በተከናወነባቸውና ለጤናና ለአካል ብቃት እንቅስቃሴ ምቹ በሆኑ ጎዳናዎቿ የእግር ጉዞና የአካል ብቃት እንቅስቃሴ እንዲያደርጉ በማስቻል ተቀብላቸዋለች። 76ኛውን የዓለም ጤና ድርጅት የአፍሪካ ቀጠናዊ ስብሰባን እንግዲህ የሚሳተፉ እንግዶች በአድዋ መታሰቢያ የአካል ብቃት እንቅስቃሴ አድርገዋል። በኮሪደር እና በወንዝ ዳርቻ ልማት በተሰሩ መስመሮች ላይ ምልከታን እያደረጉ እንቅስቃሴም እያደረጉ ነው የሚገኙት። እንግዲህ ይህንን የእግር ጉዞና የአካል ብቃት እንቅስቃሴውን የጤና ሚኒስትሯ ዶክተር መቅደስ ዳባ አስጀምረዋል። ከእሳቸው ጋር መጠነኛ ቆይታን የምናደርግ ይሆናል። ዶክተር ለቃለ መጠይቅ ፈቃደኛ ስለሆኑልኝ እጅግ አድርጌ አመሰግናለሁ። የኮሪደር ልማትና የወንዝ ዳርቻ ልማት ስራዎች በጤና ረገድ በተለይም በጤና አጠባበቅ ላይ የሚኖራቸው ቀጥተኛ አበርክቶ እንዴት ያለ ነው ብለን መግለጽ እንችላለን? እጅግ አድርጌ አመሰግናለሁ። ብዙ ጊዜ ሰዎች ተዘዋዋሪ ነው ቀጥታ ነው ይላሉ። ለእኛ ቀጥታ የሆነ የጤና ፋይዳ ነው ያለው። ምክንያቱም ከኮሪደሩ ጋር አብሮ የሚሰሩ አንዱ ስራ ውስጥ አንዱ እሱ ነው። አካባቢን የማስዋብ ንጽህናን የመጠበቅ በሽታን የመከላከል ስራ ይሰራበታል። ለጤና ተላላፊ ያልሆኑ በሽታዎችን ይከላከላል። ይሄ የንጽህና ባህል ሆኗል። ህብረተሰባችን የኮሪደር ስራዎችን በቤቱ በአካባቢው በራሱ እየወሰደ ባህል እያደረገ ነው ያለው። ህጻናት ወጥተው ሲጫወቱ የሚጋለጡት ለተለያዩ ቆሻሻዎች ሊኖር ይችላል። ያለመኖሩ ልጆቻችንን እንድንጠብቅ፣ ራሳችንን እንድንጠብቅ፣ አካባቢያችንን እንድንጠብቅ፣ አካባቢያችንን ስንጠብቀው ራሱ ይጠብቀናል። ስለዚህ የክላይሜት የአየር ንብረት ለውጥ ላይ የሚመጡ ለውጦችን በቀጥታ የምንቀንስበት አንዱ መንገድ ነው ማለት ነው። ለጤና ደግሞ ትልቅ ፋይዳ አለው። እጅግ አድርጌ አመሰግናለሁ። የዓለም ጤና ድርጅት የአፍሪካ ዳይሬክተር ፕሮፌሰር ጃናቢ የኢትዮጵያ መንግስት የኮሪደር ልማትና የወንዝ ዳርቻ ልማት ስራዎች ላይ እየሰራቸው ያሉት ስራዎች በህብረተሰብ ጤና ላይ ቀጥተኛ አበርክቶ ያላቸው ቃል በተግባር የተፈጸመባቸው ናቸው ሲሉ እንግዲህ በዚህ የአካል ብቃት እንቅስቃሴና የእግር ጉዞ ላይ ባደረጉት ምልከታ ላይ የተሰማቸውን ሀሳብ አጋርተውናል። በፊት በሸራተን እቆይ ነበር። በመስኮት ወደ ውጭ ስትመለከት ደሳሳ ቤቶች ይታዩ ነበር። ዛሬ ግን የሚታየው ሌላ ነው። ከ10 ዓመታት በኋላ ነው የመጣሁት። በጣም ተገረምኩ። የነበሩት ደሳሳ ቤቶች በረጃጅም ህንፃዎች ተገንብተዋል። እውነቱን ለመናገር ቃላት አጥቻለሁ። እዚህ ለስብሰባው ለቀናት እንቆያለን። እናም ያየነውን ነገር በመቶዎች የምንቆጠር የስብሰባው ተሳታፊዎች እያንዳንዳችን አንድ ጥሩ ነገር ወስደን በየሀገራችን ከዚህ የተሻለ ነገር ብናደርግ ደስ ይለኛል።
በእርግጥም አዲስ አበባ ቃልን በተግባር እየፈጸመች ነው። በእርግጥም አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች እየተከናወኑ ያሉ የኮሪደርና የወንዝ ዳርቻ ልማቶች የዜጎችን የአኗኗር ዘይቤ በመቀየር የህብረተሰብ ጤና አጠባበቅ እሳቤዎችን ከተራ ንድፈ ሀሳብ ወደሚጨበጥ ተግባር ያሸጋገሩ ናቸው። ይህ ተሞክሮም እንግዲህ አዲስ አበባን ለሌሎች የአፍሪካ ከተሞች ህያው አብነት አድርጓታል። ይህንንም ደግሞ በዚህ የእግር ጉዞና የአካል ብቃት እንቅስቃሴ ላይ የተሳተፉ የመሰከሩት ጉዳይ ነው። በመጀመሪያ እነዚህ ተነሳሽነቶች በመጀመራቸው የኢትዮጵያን መንግስትና የኢትዮጵያን ህዝብ እንኳን ደስ አላችሁ ለማለት እወዳለሁ። የኮሪደር ልማት ፕሮጀክቱ ከተሞችን ማሸብረቅ ብቻ ሳይሆን ከዚያ በላይ ከጤና ጋር የተያያዘ ነው። የብስክሌትና የእግር መንገድ መስመሮች መዘርጋታቸው እንቅስቃሴን ያበረታታል። ይህም ጤናን ያሻሽላል። የወንዞች ንጽህና መሻሻልም ጽዳትን ያሳድጋል። ይህም ለጤናው ጠቃሚ ነው። ስለዚህ ይህ ፕሮጀክት ለኢትዮጵያውያን የተሻለ ጤና የሚያበረክተው አስተዋጽኦ ከፍተኛ ነው። እንደ ሕክምና ዶክተር የመጀመሪያ የሥራ ዓመቶችን ያሳለፍኩት በአፍሪካ ቀንድ ውስጥ ነው። ላለፉት 30 ዓመታትም አብሬ በመስራት በወዳጅነት ዘልቄያለሁ። ስለዚህ ሂደቱን ስከታተል ቆይቻለሁ። በእውነት አስደናቂ ነው። አንድ ቃል ማለት አለብኝ፣ እጅግ የሚደንቅ ነው። እንኳን ደስ አላችሁ። ምክንያቱም የጤናን ጉዳይ በሆስፒታሎች ብቻ መፍትሄ መስጠት አይቻልም። ከሁሉም የመንግስት ዘርፎች ጋር ትብብር ማድረግ ያስፈልጋል። በተለይም ከንጽህና፣ ከውሃ፣ ከጽዳት፣ ከትራንስፖርትና ከኤሌክትሪክ ጋር። ስለዚህ አብሮ መስራት አስፈላጊ ነው። የኢትዮጵያ ጤና ሚኒስቴርም ጠቅላይ ሚኒስትሩ በሚያደርጉለት ድጋፍ በመሪነት እያሳየ ያለው ይህንኑ ነው። በርቱ፣ ብራቮ። አውሮፓ ከዚህ ብዙ ሊማር የሚችለው ነገር አለ። በአዲስ አበባ የተከናወነው የኮሪደርና የወንዝ ዳርቻ ልማት ስራዎች ላይ የታየው ይህ የተግባር እንቅስቃሴ አፍሪካ ለገጠሟት የጤና ተደራሽነትና የመከላከል ፈተናዎች ከራሷ ምድር የመነጩ መፍትሄዎችን መተግበር እንደምትችል ማሳያ ነው። 76ኛው የዓለም ጤና ድርጅት የአፍሪካ ቀጠናዊ ኮሚቴ ስብሰባም የ1.5 ቢሊዮን ሕዝብ የጤና ሁኔታን በሚወስኑ ጉዳዮች ላይ በቀጣይ ቀናት ይመክራል። በሌላ በኩል በጤናው ዘርፍ ምስራቅ አፍሪካን ለማስተሳሰርና ዘርፉን ይበልጥ ለማጠናከር እየተሰራ ስለመሆኑ ተጠቁሟል። በአዲስ አበባ ሲካሄድ የቆየው 13ኛው የምስራቅ አፍሪካ የጤና ባለሙያዎች ኮንፈረንስ ተጠናቋል። የምስራቅ አፍሪካን የጤና ኢኮኖሚ መገንባት በሚል መሪ ቃል በተካሄደው በዚህ ጉባኤ ላይ ከ20 በላይ አፍሪካ ሀገራት ከእስያና ከመላው ዓለም የመጡ ታዋቂ የሕክምና መሳሪያና መድኃኒት አምራቾች፣ የጤና ባለሙያዎች፣ ተመራማሪዎች፣ ባለሀብቶች እንደዚሁም የፈጠራ ባለሙያዎች ተሳትፈውበታል። የምስራቅ አፍሪካ የጤና ፌዴሬሽን ቀጠናውን በጤናው ዘርፍ ለማስተሳሰርና ዘርፉን ይበልጥ ለማጠናከር እየሰራ ስለመሆኑ ነው ያስታወቀው። ፌዴሬሽኑ በየአካባቢው ያሉ ልምዶችንና አቅሞችን በማስተሳሰር የተሻለ የጤና አገልግሎትን ለማህበረሰቡ ለማድረስ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት ጉባኤው ተዘጋጅቷል የተባለው። ጉባኤው የጤናው ዘርፍ ጠንካራ ጎኖችና ተግዳሮቶች የሚለዩ ምክር ሀሳቦች የተገኙበት ስለመሆኑ ነው ብርቱካን አስናቀ የዘገበችው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ አዲስ አበባን የጤና ቱሪዝም ማዕከል በማድረግ ሂደት የግሉ ዘርፍ ትልቅ አስተዋጽኦ እያበረከተ ነው አሉ። ከንቲባ አዳነች በ3 ቢሊዮን ብር ኢንቨስትመንት በግሉ ዘርፍ የተቋቋመውን የኒው ላይፍ ሜዲካል ኮምፕሌክስ መርቀው ስራ አስጀምረዋል። ይመራደም ተከታትሎታል። ወደ ውጭ ማማተርና እኛስ አንችልም ወይ የሚለው የወለደው የዓመታት ቁጭት የጤና ቱሪዝም ማዕከል በመሆን ከእንግዲህ ለተሻለ ሕክምና ወደ ውጭ ሀገራት የሚደረግ የዜጎች እንግልትና ከፍተኛ ወጪን የማስቀረት ጉዞውን ጀምሯል። አሁን አዲስ አበባ ከመንግስት እስከ ግሉ ዘርፍ ከፍተኛ ጥረት ደረጃቸውን የጠበቁ የሕክምና ተቋማት ቁጭቷን በስኬት የመተካት መስመሯ ላይ ናት። በብዙ ሀገራት የምናያቸው የላቀ የሕክምና ማዕከላትን የሕክምና መስጫ ሆስፒታሎችንና ፋሲሊቲዎችን ስናይ በጣም እንቀናለን። ለሀገራችን እኛ መስራት አንችልም ወይ? ዘመኑን የዋጁ የሕክምና መሳሪያ ሳይኖራቸውም የሚል ቁጭቶች ብዙ ጊዜ በውስጣችን ከርመዋል። ዛሬ ቁጭት የምናወራበት ደረጃ ላይ አይደለም ያለ ነው። እንደምንችል ቆጥረን የምናሳይበት ደረጃ ላይ ደርሰናልና በዚህ በጣም ደስተኞች ነን።
የአዲስ አበባ ከተማ ከንቲባ አዳነች አቤቤ በ3 ቢሊዮን ብር በግሉ ዘርፍ ኢንቨስትመንቱን የሆነውን ኒው ሊፍ ሜዲካል ኮምፕሌክስ መርቀው ስራ አስጀምረዋል። ቁጭት በስኬት ተቀየረ ማለትም ውጭ ሀገራት ላይ የቀናነባቸውን እንዲህ ያሉ ዘመናዊ የሕክምና ተቋማትን በመዲናዋ አዲስ አበባ እውን ማድረግ ሲቻል ነው። ይህ የሕክምና ተቋምም የከተማዋ የጤና ቱሪዝም ማዕከል የመሆን አንዱ ተጨማሪ አቅም ሆኖ መጥቷል። አዲስ አበባን የጤና ቱሪዝም ማዕከል መዳረሻ ትሆናለች ሲባልም እንዲህ አይነት በላቀ የሕክምና ቴክኖሎጂ የተደራጁ ተቋማትን በማበራከት ነው። የጤና ቱሪዝም መዳረሻ እናደርጋለን ስንል እንደ መንግስት የምንሰራውን ብቻ ተማምነን አልነበረም። እንዲህ ሊሰሩ የሚችሉ እልህ የገባባቸው ጨክነው ኢንቨስት የሚያደርጉ ኢትዮጵያውያን አሉ ብለን ስላመንም ነው። በግሉ ዘርፍ እየመጣ ያለው በርካታ የጤና ማዕከላት እጅግ በጣም የሚያኮራ ነው። ከዛ ውስጥ ኒው ሊፍ አንዱ ነው። እርግጥ አሁን እየሆኑ ያሉትም ለታላቋ ኢትዮጵያ ጅማሮና እንደምንችል ማሳያ ቢሆኑ እንጂ በቂ አይደሉም። ይህን ጥንቅቅ አድርጋ የተረዳችው መዲናዋ አዲስ አበባም ያለ ረፍት በልህ እየሰራች መጨመር ማላቅና ማስፋፋት ላይ ናት። ያየነው እነ ፒቲስካን ካትላቭ ከላፍቶ ቀጥሎ እንግዲህ በምስራቅ አፍሪካ በኢትዮጵያ እኮ አይደለም በምስራቅ አፍሪካ ሶስተኛው መሆኑ ነው። እንደ ሀገራችን ሁለቱን ይዘናል ማለት ነው። ጨክነን ኢንቨስት ካደረግን ከየትኛውም ኢንቨስትመንት በላይ መልሶ ይከፍለናል። ለምንድን ነው ሌላውን ስራ መስራት የምንችለው? ጤና ስንሆን ነው። እንደዚሁ እየቆጠርን እያደግን እየፈጠን ኢትዮጵያ የሚመጥናትን ኢትዮጵያውያን የሚመጥናቸውን ሌሎችም ደግሞ ኢትዮጵያ ጥሩ ሕክምና ማዕከል አለ ብለው በእኛ ተማምነው የሚታከሙበትን እድል የምንፈጥርበት ነው። እየፈጠርን ነው ያለነው። ይህንን አጠናክረን እንቀጥላለን። ዛሬ በአዲስ አበባ ሰማይ ስር ለአገልግሎት የበቃው ኒው ሊፍ ሜዲካል ኮምፕሌክስ የቅድመ ካንሰር መመርመሪያ፣ ፒት ሲቲ ስካን፣ የልብ ሕክምና፣ ካት ላብራቶሪ፣ የአእምሮ የነርቭ ሕክምና መስጫና ሌሎች ዘመኑን የዋጁ ቴክኖሎጂዎች የተሟሉለት ትልቅ የጤና ማዕከል ነው። ከበድ ያለ የጤና እክል ገጥሟቸው ተስፋን መፍትሄንና መልስን ፍለጋ ምናልባትም ድጋሚ የመኖር እድልን ጉጉት ለሕክምና ወደ ውጭ የሚደረግ እንግልትና ጥያቄዎች ለጤና ማዕከሉ እውን መሆን ገፊ ምክንያቶች ናቸው። የማዕከሉ መስራችና ዋና ስራ አስፈጻሚ ዶክተር ኢማን አብዱራህማን ይናገራሉ። እስኪ ትንሽ አስቡ። ከቤተሰቦቻችሁ፣ ከጓደኞቻችሁ፣ ከጎረቤቶቻችሁ የልብ ህመም የሌለበት ሰው የማያውቅ ሰው አለ? ካንሰርንስ እየታገለ ያለ ሰው የምናውቀው ሰው የለም? ባለትዳሮችስ ልጅ ወልደው ለመሳም ረጅም ዓመታት የቆዩ የምናውቀው ሰው የለም? እኔ አለ ብዙ። ከዚህ ውስጥም አንዷ ነኝ። እነዚህ ጥያቄዎች ናቸው ኒው ሊፍን የከፈቱት። እነዚህ ሀሳቦች ናቸው የኒው ሊፍ ስነ መሰረቶች የሆኑት። ዛሬ ያደረግነው ነገ ምን ማድረግ እንችላለን የሚለውን ማሳያ ነው። በጤናው ዘርፍ ለሚደረገው እንዲህ አይነት ኢንቨስትመንትም የአዲስ አበባ ከተማ አስተዳደር ድጋፉን አጠናክሮ ይቀጥላል። በረራዬን ከኢኮኖሚ ክላስ ወደ ቢዝነስ ክላስ ከፍ ማድረግ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ መጠቀም። ነጻ ትኬት ማግኘት የመቻሌ ሚስጥር ሲቪኢ ቪዛ ሼባ ማይልስ ካርድ ነው። ተጨማሪ ሻንጣ መያዝ ያስቻለኝ ሲቪኢ ቪዛ ሼባ ማይልስ ካርድ ነው። በውጭ ሀገራት ቆይታው በሲቪኢ ቪዛ ሼባ ማይልስ ዓለም አቀፍ የቅድመ ክፍያ ካርድ የሚፈጽሙት ክፍያ ተጨማሪ ማይሎችን የሚያስገኝሎት ሲሆን በሰበሰቡት የማይል መጠን ነፃ በረራን ጨምሮ ሌሎች ጥቅሞችን ማግኘት ይችላሉ። በአቅራቢያው በሚገኙ የባንካችን ቅርንጫፎች በመገኘት የሲቪኢ ቪዛ ሼባ ማይልስ ካርዶን ይዘዙ። የኢትዮጵያ አየር መንገድ የሼባ ማይልስ አባል ካልሆኑም በሼባ ማይልስ ድረገጽ በመመዝገብ ከባንካችን ቅርንጫፎች ካርዱን መውሰድ ይችላሉ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሰዓቱ ዜና እንደቀጠለ ነው። በቅርብ ዓመታት የታዩ ዓለም አቀፍ ቀውሶችን ኢትዮጵያ ያለፈችበት መንገድ የመደመር መንግስት ፈተናን ወደ ድል የመቀየር አቅም የገነባ መሆኑን በተግባር ያሳየ ነው።
ዓለም በሩሲያ ዩክሬን አውዳሚ ጦርነት ምክንያት አፍሪካ ለምግብ እጥረት ትጋለጣለች ባለበት ወቅት በስንዴ ልማት ኢኒሼቲቭ ኢትዮጵያ ከራሷም አልፋ ለሌሎች መትረፍ የቻለችበትን ምርት አምርታለች። ኢትዮጵያ ባለፉት የለውጥ ዓመታት ለሌሎች አፍሪካውያን ምሳሌ የሆኑ ስኬቶችን በግብርናው ዘርፍም አስመዝግባለች። ወንድወሰን አፈወርቅ ይህ በአውሮፓውያኑ ወርሃ የካቲት 2022 በምስራቅ አውሮፓ የተቀሰቀሰው የሩሲያና ዩክሬን አውዳሚ ጦርነት ነው። 4 ዓመታትን ያስቆጠረው ይህ የሁለቱ ሀገራት ግጭት ከነሱና ከሚገኙበት ቀጠና አልፎ የዓለም አቀፉን ኢኮኖሚ መሰረት ያናጋ ክስተት ሆኗል። ጦርነቱ እንደተጀመረ የፖለቲካና የኢኮኖሚ ተንታኞች ቀዳሚ ስጋታቸውን አፍሪካ ትራባለች የሚል እንደሆነ በትንታኔያቸው አስቀምጠዋል። ምክንያት አላቸው። የስጋቱ ዋና ምክንያት አፍሪካ ለምግብና ማዳበሪያ አቅርቦት በሁለቱ ሀገራት ላይ የነበራት ከፍተኛ ጥገኝነት ነው። ከጦርነቱ አስቀድሞ በነበሩ ጊዜያት አፍሪካ ከ30 በመቶ በላይ የሚሆነውን የስንዴ ፍላጎቷን የምትሸፍነው ከሩሲያና ዩክሬን በምታስገባው የስንዴ ምርት ነበር። ይህም አፍሪካውያን በጦርነቱ ምክንያት ምን ያህል ችግር ውስጥ ሊወድቁ እንደሚችሉ ያሳየ ክስተት ነው። ከዚህ በተጨማሪ ሩሲያ የዓለም ቁጥር 1 የማዳበሪያ ላኪ ሀገር ናት። ከዩክሬን ጋር የገባችበት ውጊያና የተጣሉባት ማዕቀቦች የአቅርቦት ሰንሰለቱን በማስተጓጎላቸው አፍሪካውያን ለከባድ ችግር ተጋልጠዋል። ታዲያ አፍሪካውያን በዚህ መልኩ ግራ በተጋቡ ጊዜ ኢትዮጵያውያን ይህንን መስበር የቻሉበትን ታሪክ ሰርተዋል። አፍሪካውያን በሩሲያና ዩክሬን የስንዴ ምርት ላይ ጥገኛ በሆኑበትና ይራባሉ ብሎ ዓለም በተነበየበት ወቅት ይህንን ትንበያ ውድቅ ያደረገ ስኬትን ኢትዮጵያውያን መጎናጸፋቸውን የናይጄሪያ የቀድሞ መሪ የሆኑት ኦሉሴጉን ኦባሳንጆ እንዲህ ገልጸውታል። ጠቅላይ ሚኒስትር አብይ አህመድ የዛሬ 3 ዓመት ገደማ ይህች ሀገር በስንዴ ራሷን ትችላለች ሲሉ ወሰኑ። ምክንያቱም እኛ አፍሪካውያን በሙሉ የሩሲያና ዩክሬን ጦርነት እስኪጀመር ድረስ ከሁለቱ ሀገራት በሚገባው ስንዴ ላይ ምን ያህል ጥገኛ እንደሆንን አላወቅንም ነበር። ውድ ወንድም ያሳክተዋል። ኢትዮጵያ ዛሬ ላይ በስንዴ ምርት ራሷን ችላለች። ራሳችሁን መቻል ብቻ ሳይሆን ለጎረቤቶቻችሁ እየላካችሁ ነው። እውነት ነው። ኢትዮጵያ ከችግሩ ባሻገር ያለውን መልካም አጋጣሚ አሻግራ ማየትን መርጣለች። በዚህም ምክንያት በስንዴ ልማት ኢኒሼቲቭ ከራሷ ተሻግራ ለሌሎች መትረፍ የቻለችበትን ምርት እያመረተች ትገኛለች። ኢትዮጵያ ስንዴን ወደ ሀገር ውስጥ ለማስገባት በየዓመቱ በአማካይ $1 ቢሊዮን የምታወጣ በሌሎች ሀገራት ምርት ላይም ጥገኛ የነበረች ቢሆንም ከውጪ የሚገባውን የስንዴ ምርት ማስቀረት እንዲሁም የውጪ ምንዛሬንም ማዳን ችላለች። ከዚህ በተጨማሪ በዓለም በሚከሰቱ ጂኦፖለቲካዊ ቀውሶችና ጦርነቶች እንዲሁም በዓለም ገበያ ላይ በሚፈጠሩ ትርምሶች የሚከሰትን ኢኮኖሚያዊ ጫና መቀነስ ችላለች። ይህም ትኩረት በመስጠት ምርታማነትን በእጅጉ ማሳደግ በመቻሏ ያመጣችው ውጤት ነው። አንዳንድ ቁጥራዊ መረጃዎችን እንመልከት። አስቀድመን ከ2012 እስከ 2017 የምርት ዘመን ያለውን ለውጥ እንመልከት። በ2012 ዓ.ም በኢትዮጵያ 20 ሺህ ሄክታር መሬትን በመስኖ ስንዴ ማልማት የተቻለ ሲሆን ይህ ቁጥር ግን በ2017 ምርት ዘመን በእጅጉ ጨምሮ ወደ 3.5 ሚሊዮን ሄክታር አድጓል። ምርቱንም በ2012 የምርት ዘመን ከነበረበት 600 ሺህ ኩንታል ወደ 128 ሚሊዮን ኩንታል ማሳደግ ተችሏል። የመኸር ወቅትንም እንዲሁ እንመልከት። በ2012 ዓ.ም መኸር ወቅት 1.8 ሚሊዮን ሄክታር መሬት ላይ ስንዴ ማልማት የተቻለ ሲሆን በ2017 ምርት ዘመን ይህንን የስንዴ ልማት ወደ 4.3 ሚሊዮን ሄክታር ማሳደግ ተችሏል። ምርቱንም ከነበረበት 53 ሚሊዮን ኩንታል ወደ 152 ሚሊዮን ኩንታል ከፍ ማድረግ ተችሏል። በአጠቃላይ በ2017 በጀት ዓመት በስንዴ የለማ መሬትን 7.8 ሚሊዮን ሄክታር በማድረስ 280 ሚሊዮን ኩንታል ስንዴ ተመርቷል። ይህም ኢትዮጵያ ለሌሎች አፍሪካውያን ምሳሌ መሆን የቻለችበት ስኬቷ ነው። በአጠቃላይ ደግሞ ሲታይ ኢትዮጵያ የግብርናውን ዘርፍ ከበሬ ትከሻ በማላቀቅ ወደ ሜካናይዜሽን ለማሸጋገር የወሰደች ያለችው እርምጃ ምርትና ምርታማነትን ማሳደግ አስችሏል። ግብርና ላይ በክላስተር ማሽን ማስፋፋት፣ መሬት ማስፋት፣ ምርጥ ዘር ማስፋት፣ ኢሪጌሽን ግድቦችን ማስፋፋት የሰራነው ስራ በጣም ትልቅ ውጤት አስገኝቷል። ዘንድሮ
29 ሚሊዮን ሄክታር መሬት ኢትዮጵያ አርሳ ወደ 1.3 ቢሊዮን ኩንታል ምርት ሰብስባለች። ኢትዮጵያ ስኬታማ መሆን ከቻለችበት የስንዴ ልማት አብዮት ባሻገር በግብርናው ዘርፍ ሌሎች ስኬታማ ተግባራትንም አከናውናለች። ባለፉት ጥቂት ዓመታት የተተገበረው የሌማት ትሩፋት ንቅናቄ የምግብ ሉዓላዊነትን ለማረጋገጥ እየሰራች ላለችው ስራ ትልቅ ሚናን እየተጫወተ ነው። በኢትዮጵያ ከ2011 አንስቶ በስፋት ሲከናወን የቆየው የአረንጓዴ አሻራ መርሃ ግብር ለግብርናው ዘርፍ ምርታማነት ማደግ ከፍተኛ ሚናን ተጫውቷል። የአረንጓዴ አሻራ መርሃ ግብርም ከተጀመረ በኋላ በጣም በርካታ አይነት የፍራፍሬ ዛፎች እየተተከሉ ነው የነበረው። በዚህም የምግብ ዋስትናን ለማረጋገጥ ትልቅ አስተዋጽኦ እያደረገ ያለበት ሁኔታ ነው ያለው። ከኤክስፖርት ግኝታችን ማኳያ ካየን በጣም ትልቅ ለውጥ አለ። ለምሳሌ የቡናን ኤክስፖርት ገቢ እንኳን ብናይ የዛሬ 5 እና 6 ዓመት ከ700 ሚሊዮን ዶላር የማይበልጥ የነበረው ዘንድሮ 3.1 ቢሊዮን የአሜሪካ ዶላር ከቡና የውጭ ምንዛሪ ያገኘንበት ሁኔታ ማንሳት ይቻላል። የዚህ ትልቁ ውጤት ማሳያ የሚሆነው ባለፉት ጊዜያት በቢሊዮኖች የሚቆጠሩ የቡና ዛፎች ከአረንጓዴ አሻራ መርሃ ግብር ጋር ተያይዞ በመተከላቸው የቡና ምርትና ምርታማነት እያደገ በመሄዱ ነው። ከዛም ባለፈ አዳዲስ የኤክስፖርት ፍራፍሬዎች ወደ ገበያ እየገቡ ነው ያሉት። ለምሳሌ አቮካዶን መውሰድ ይቻላል። ኢትዮጵያ ከአፍሪካ በግንባር ቀደምትነት ከሚጠቀሱ የአቮካዶ ላኪ ሀገራት ተርታ እንድትሰለፍ ያስቻለ መርሃ ግብር ነው። አሁን ዓለማችን በተለያዩ ፈተናዎች ውስጥ እያለፈች ነው። በተለያዩ የዓለማችን አካባቢዎች በተለይም በመካከለኛው ምስራቅ የሚፈነዱ ግጭቶች የዓለምን ጉሮሮ እያነቁ ነው። ኢትዮጵያ እነዚህን ዓለም አቀፍ ፈተናዎችን መሻገር የምትችልበትን መንገድ አበጅታለች። ኢትዮጵያውያን በግብርናው ዘርፍ ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ ያስችላል የተባለለትን ግዙፍ የማዳበሪያ ፋብሪካ ግንባታ ላይ ናቸው። ኢትዮጵያውያን በመደመር መንግስት ዓለም አቀፍ ፈተናዎችን ወደ ዕድል ለውጦ ሀገርን ማሻገር እንደሚቻል እያሳዩ ነው። በመጪው ማክሰኞ በብሔራዊ ደረጃ የሚከበረውን 1501ኛውን የነቢዩ ሙሐመድ መውሊድ በዓል አስመልክቶ ፓናል ውይይት በአዲስ አበባ ተካሄደ። ፍትሐዊ ነቢይ መውሊድ በሀበሻና ሁለንተናዊ ፋይዳው በሚል መሪ ቃል በተካሄደው በዚህ ውይይት ነቢዩ ሙሐመድ የሰው ልጆችን መልካም ስነ ምግባር ለማስተማር የተላኩ ስለመሆናቸው ተጠቅሷል። ነቢዩ ሙሐመድ ከተለያዩ ሃይማኖት ተከታዮች ጋር አብሮ በፍቅርና በመከባበር መኖር እንደሚገባ መረዳዳትና ርኅራኄን ያስተማሩ ፍትሐዊ ነቢይ እንደነበሩም ነው የተገለጸው። አሁን ያለው ትውልድ የነቢዩን አርአያነት በመከተል ጥሩ ስብዕና በመላበስ ለሰላም፣ ለሀገር ግንባታና ለአንድነት ሊሰራ እንደሚገባም በውይይቱ አጽንኦት ተሰጥቶበታል። የነቢዩ መውሊድ መከበር ከጀመረ ረዥም ዘመናት የተቆጠሩ ሲሆን በዓሉ የነቢዩን አስተምሮ ለማሳወቅ እንደ መልካም አጋጣሚና እርስ በርስ ለመረዳዳትም አንድ መንገድ ሆኖ ያገለግላል። ህዝበ ሙስሊሙ በዓሉን ሲያከብር ሰደቃ በማብላት የተቸገሩትን በመርዳት ከሌሎች ጋር ያለውን ግንኙነት በማጠናከርና እንደዚሁም ደግሞ የሀገርን ሰላም በማስጠበቅ ሊሆን እንደሚገባም ነው የተመላከተው። ፓናል ውይይቱ በታላቁ አንዋር መስጊድ ወጣት ጀምዓና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተዘጋጀ ሲሆን ዑለማዎች፣ ኢማሞችና የተለያዩ የስራ ኃላፊዎች ተሳታፊ መሆናቸውን ነው መሐመድ ራህመቶ የዘገበው። የኢትዮጵያ አየር መንገድ ግሩፕ ከቦይንግ ኩባንያ ጋር በመተባበር ያዘጋጀውን የሳይንስ ቴክኖሎጂ፣ ኢንጂነሪንግና የሂሳብ ትምህርት ስልጠና መርሃ ግብር ያጠናቁ ሰልጣኞች የምረቃ ስነ ስርዓት ተካሄደ። ከተለያዩ የኢትዮጵያ ክፍሎች የተውጣጡ የሁለተኛ ደረጃ ተማሪዎቹ የ6 ሳምንታት ስልጠና ነው ሲከታተሉ የቆዩት። መቅደስ እንዳለ የኢትዮጵያ አቪዬሽን ዩኒቨርሲቲ ከኢትዮጵያ አየር መንገድ ከቦይንግ ኩባንያና ከትምህርት ሚኒስቴር ጋር በመተባበር ሲያካሄድ የቆየው የሳይንስ ቴክኖሎጂ፣ ኢንጂነሪንግና ማቴማቲክስ የስልጠና ፕሮግራም የመዝጊያና የተማሪዎች ምረቃ ስነ ስርዓት ተካሂዷል። ተማሪዎቹ ከተለያዩ የሀገሪቱ ክፍሎች የተውጣጡ የሁለተኛ ደረጃ ተማሪዎች ሲሆኑ በስቴም የትምህርት መርሃ ግብር አማካኝነት የ6 ሳምንታት ስልጠና ሲከታተሉ ቆይተዋል። እንግዲህ የዛሬው መድረክ ለአራተኛ ጊዜ ያዘጋጀ ነው። በአመት ወደ 28 አዳዲስ ሰልጣኝ እና 28 ተመላሽ የበፊቱ አመት ላይ የተማሩ እንደ ሁለተኛ አመት የሚመጡበት ነው። በአጠቃላይ ወደ 56 አካባቢ በአመት ለ4 አመት ያክል አሰልጥነናል ማለት ነው። ያላቸውን ክህሎት እንዲያዳብሩ የሚያስችል
የ6 ሳምንት የሳመር ስልጠና ነው። እሱን ስልጠና አጠናቀው በዛሬው ቀን ተመርቀዋል ማለት ነው። የስልጠናው ዓላማ የኤሮስፔስ ዘርፍን ማሳደግና የወደፊት ሙያተኞችን ማፍራት ሲሆን ለወደፊትም ሰልጣኞች የአቪዬሽን ዘርፍ ለመቀላቀል እንደሚያስችላቸው ተገልጿል። የተሰጧቸውን ቀደም ብለው አውቀው ወደ አቪዬሽን ሙያ የሚያስችሉ መንደርደር የሚያስችሉ የትምህርት አይነቶች ላይ ትኩረት ሰጥተው እንዲማሩ መነሻውን መስጠት ነው። ይህንን ያደረገ ተማሪ በሚቀጥሉት አመታት ዩኒቨርሲቲ ገብቶ ሲማር ወደ ኢንጂነሪንግ እንዲሁም ሌሎች ተዛማጅ ወደ ኮምፒውተር ባለሙያ በኤአይ የሚሰራ የመሳሰሉትን ሙያው ጆይን አድርገው ትምህርታቸውን ጨርሰው ሲመጡ ኢትዮጵያ አየር መንገድ በየአመቱ ለብዙ ኢትዮጵያውያን የስራ እድል የሚፈጥር ድርጅት ነው። ተወዳዳሪነታቸው ስለሚጨምር ተወዳድረው ድርጅታችንን ተቀላቅለው የአቪዬሽን ህልማቸውን ያሳካሉ ማለት ነው። ተመራቂዎቹ ያገኟቸውን የስልጠና እውቀቶች ዕለት ተዕለት በቴክኖሎጂ እየደገፉ ከትምህርታቸው ጋር አገናኝተው ወደ ተግባር በመቀየር ከፍተኛ ውጤት ለማስመዝገብ መዘጋጀታቸውን ገልጸውልናል። እዚህ ለ6 ሳምንት የስቴም ቆይታዬ በሶፍትዌር እና በኮምፒውተር ሳይንስ ዓለም እውነተኛ የሆነ በዓለም ላይ አሁን ላይ የተሰሩ ወይም የተካሄዱ ያሉ የሶፍትዌር እና የኮምፒውተር ሳይንስ መስክ ላይ የሚሰሩ ሞባይል አፕሊኬሽን ዴቨሎፕ የሚያደርጉ ዌብሳይት የሚገነቡ ሮቦቶችን የሚሰሩ የእነሱን የስራ አይነትና እንዴት እየሰሩ ደግሞ እንደመጡ አንድ በአንድ ማየት ችያለሁ። እዚህ ከመምጣቴ በፊት የቴክኖሎጂ ተጠቃሚ ነበርኩኝ። እዚህ ከመጣሁኝ ግን በኋላ ግን የቴክኖሎጂ ተጠቃሚ ብቻ ሳልሆን ቴክኖሎጂ መፍጠር የሚችል ዜጋ ሆኛለሁ። እናም ደግሞ ይመጣል ተብሎ የሚጠበቀው ከፊት ለፊት የምናያት ኢትዮጵያ ይችላል አፍሪካ በአጠቃላይም እንደ ዓለም የሚመጣው ወርልድ ላይ አብሮ መሄድ የሚያስችል እውቀት ይዣለሁ ብዬ አስባለሁ። ወደፊት እቅዴ የተለያዩ አሁን የተማርናቸውን ሊሆን ይችላል ወይም ከዚህም በኋላ መማራቸውን ቴክኖሎጂን አቀፍ የሆኑ የሰዎችን ችግር ሊፈቱ የሚችሉ የተለያዩ አይዲያዎችን ፕሮቫይድ ማድረግ የሚችል ፕሮብሌም ሶልቨር። በምረቃ ስነ ስርዓቱ ማጠቃለያ ላይ ተመራቂ ተማሪዎች በስልጠናው ወቅት ያገኟቸውን እውቀቶችና ክህሎቶች በመጠቀም ያዘጋጇቸውን የተለያዩ የፈጠራ ስራዎች፣ የኮዲንግና የሮቦቲክስ ፕሮጀክቶች ለተጋባዥ እንግዶች አቅርበው አስጎብኝተዋል። ኢትዮጵያ የስቶክሆልም የማይመክኑ ኦርጋኒክ በካዮች የዓለም ስምምነት ትግበራ ላይ ቁርጠኛ መሆኗን የአካባቢ ጥበቃ ባለስልጣን አስታወቀ። የስቶክሆልም የማይመክኑ ኦርጋኒክ በካዮች የዓለም ስምምነት ማስፈጸሚያ በሆነው የኢትዮጵያ የተሻሻለ ብሔራዊ የትግበራ እቅድ ለማረጋገጥ የሚያግዝ ወርክሾፕ ተካሂዷል። አባዲ ወይናይ ተከታትሎታል። በአካባቢ ላይ ረጅም ጊዜ የሚቆዩ በህያዋን አካላት ውስጥ የሚከማቹ ረጅም ርቀት ሊጓዙ የሚችሉና በሰው ጤናና አካባቢ ላይ ከፍተኛ አደጋ ሊያስከትሉ የሚችሉ ቀጣይነት ያላቸው ብክለቶች የሚያስከትሉትን አደጋ ለመቀነስና ለማስወገድ ዓለም የተለያዩ የመፍትሄ አማራጮችን እየቀየሰ ይገኛል። ኢትዮጵያ የአረንጓዴና ከብክለት የጸዳ ንጹህ ከባቢን በመፍጠር እሳቤ የአካባቢ ጥበቃ ስራዋን ለማጠናከር በርካታ ተግባራት እያከናወነች ትገኛለች። ከእነዚህ ተግባራት አንዱ የሆነውን የስቶክሆልም የማይመክኑ ኦርጋኒክ በካዮች የዓለም ስምምነት ነው። ኢትዮጵያ የስምምነቱ ፈራሚ ሀገር በመሆን አደገኛ ኬሚካሎችን በማስወገድ የአካባቢ ጥበቃ ስራዎችን በመስራት ላይ ትገኛለች። እንግዲህ አካባቢ ሲጠበቅ ህብረተሰብ ጤና ተጠበቀ ነው የኛ ኮንክሉዥን። ስለዚህ አካባቢ ጥበቃ መስሪያ ቤት ደግሞ የተቋቋመ እነዚህን ስራዎችን የማስተባበር ስራ እንዲሰራ ነው። ተግባራዊ የሚያደርጉት ወይ ደግሞ ተግባሩ ሁላችንም ነን ተግባራዊ የሚያደርጉ የተለያዩ ሴክተሮች ናቸውና በዋናነት ግን አንድ ኦርጋናይዜሽን ያስፈልጋል። ያ አካባቢ ጥበቃ ነው። ስለዚህ እነዚህ አደገኛ የሆኑ ኬሚካሎች ላይ በስርዓቱ ማኔጅ አረግን ማለት አካባቢያችን ላይ የሚደርሱ የጤና የተለያዩ ነገሮችን ችግር ፈታን ማለት ነውና በዛ ደረጃ ነው የምናየው። በዚህ ጥረትም የሰው ጤናና አካባቢን የሚጎዱ የተለያዩ አደገኛ ኬሚካሎች እንዲወገዱ ተደርጓል። ይህም ኢትዮጵያ የማይመክኑ ኦርጋኒክ በካይ ኬሚካል በማስወገድ ተስማሚ ስነ ምህዳር እየፈጠረች ነው። ፒሲቢ የሚባለው በትራንስፎርመር ውስጥ ያለ ዘይት ነው። ይሄ ከዚህ በፊት ለትራንስፎርመር ለተለያዩ ጉዳዮች ጥቅም ላይ ስውል የነበረ ነው። ይሄ ከ2025 ጀምሮ እንዳይመረት የተከለከለ ነው። እንዳይመረትም ጥቅም ላይ እንዳይውል የተከለከለ የኬሚካል ነው። ስለዚህ ያንን የማጽዳት ስራ ሰርተናል እንደ ሀገር ማለት ነው። በሌላ በኩል ደግሞ
ዲዲቲ በሀገራችን ሲመረት ነበር 700 ቶን አካባቢ የሚጠጋ የዲዲቲ ኬሚካል ወደ ውጭ ሀገር ተልኮ አስወግደናል ማለት ነው። ኢትዮጵያ የማይመክኑ ኦርጋኒክ በካዮችን ከፍተኛ ወጪ በማውጣት ይወገዱ የነበሩ እነዚህ ኬሚካሎችን በሀገር ውስጥ ለማስወገድ የሚያስችል መሰረተ ልማት ለመገንባት ጥረቱ ተጀምሯል። ኦርጋኒክ በካይ የሆኑ ኬሚካሎችን በሀገር ውስጥ ማስወገድ የሚያስችል ፋሲሊቲ እንዲኖር እየተሰራ ያለበት ሁኔታ ነው ያለው። በቀጣይ የተመረጠ ቦታ ላይ ይሄንኑ ፋሲሊቲ እንዲኖር ማድረግ ነው። ይሄ ማለት ምን ማለት ነው? ሁለት ጥቅም አለው። አንዱ ወደ ውጪ ልከን በሀገር ውስጥ ያለውን ስናስወገድ በከፍተኛ ወጪ ነው፣ በውጭ ምንዛሪ ነው። በሌላ በኩል ደግሞ እኛ ይሄ ፋሲሊቲ ካለን ጎረቤት አካባቢዎችና አፍሪካም ጭምር ይህንን ፋሲሊቲ የሚጠቀምበት ሁኔታ ይኖራል። ለሀገራችንም የራሱ የሆነ ገቢ የሚያስገኝበት ሁኔታ ነው። አሁን እየተወገደ ያለው ስፔን ሀገር ሄዶ ነው፣ ወደ ስፔን ሀገር ልከን ነው የምናስወግደውና ስለዚህ ይህንንም እንቅስቃሴ እንደ ሀገር እያደረግን ያለንበት ሁኔታ እንዳለ ለማንሳት ፈልጋለሁ። የስቶክሆልም የማይመክኑ ኦርጋኒክ በካዮች ዓለም አቀፍ ስምምነት ማስፈጸሚያ የተሻሻለ ብሔራዊ የትግበራ እቅድ ላይ የባለድርሻ አካላት ውይይት ተካሂዷል። የውይይቱ ዋና ዓላማ የተሻሻለውን የብሔራዊ የትግበራ እቅድ ረቂቅ በስቶክሆልም ስምምነት ሴክሬታሪያት ከመቅረቡ በፊት በጋራ በመገምገም መወያየትና ማጽደቅ ነው። ኢትዮጵያ በሀገር አቀፉ ምክክር የጣለችው ታሪካዊ መሰረት እየመከርን ሀገር መገንባት፣ ሀገር እየገነባንም መምከር የሚያስችል ነው። ምክክሩ ዘመን ተሻጋሪ አዲስ የመግባባት መንገድ የተቀየሰበትና ችግሮችን በስክነት የመፍታት ባህልን የሚያጸናም ነው። አስማረ ብርሃኑ። ቂም፣ ቁርሾና በደል በምክክርና ይቅርታ ተዘግቶ የሀሳብ ትርክቶችን በምክክር ታርመው ሰላም የሰፈነባት አዲስ ምዕራፍ የጀመረች ኢትዮጵያን ለመጪው ትውልድ ለማስረከብ ለአንድ ወር ከ2 ሳምንት የተደረገው ሀገራዊ ምክክር በስኬት ተጠናቋል። የምክክር ሂደቱ የተሻለ የመፍትሄ ሀሳብ የመነጨበት፣ ልዩነቶች ለጋራ ጥቅም የተቀራረቡበትና የኢትዮጵያውያን የችግሮች መፍቻ አማራጭ በምክክር ወደ ስክነት የመጣበትም ሆኗል። የሁላችንም የሆነችውን ኢትዮጵያን የሚገልጡና የሚያጸኑ የጋራ መሻትን ርዕይና እጣፋንታን በአንድ ላይ ለማራመድ የሚያስችል እውቀት የተንሸራሸረበት መድረክ መሆኑ ኢትዮጵያውያን የምናደርገው ውይይት ወደ እርጋታና ስክነት እንዲሸጋገር ማስቻሉ ነው። የቱማታ ስሜት የለም። ያዙኝ ልቀቁኝ መንፈስ የለም። መምከር ሰፋ አድርጎ እንዴት እንደሚያሰክን እንዴት አርምሞ እንደሚሰጥ ያያችሁበት መድረክ ስለሆነ ይህ ታላቅ ጸጋ ነው። ሀገራዊ ምክክሩ በፖለቲካ አውድ ያሉ ቃላትና ስንኞች ጨዋነት እንዲላበሱ መሰረት የጣለ መሆኑም ትልቁ የምክክሩ ማህበራዊ ፋይዳ ጎልቶ የታየበት ነው። በመከባበርና በሰመረ ቋንቋ ከኃይል ቃል በጸዳ መልኩ ለመወያየት የሚያስችል አቅም እንዳለን ያሳየ መሆኑ ይህ ምክክር በማህበራዊ አውዳችን መልክ መያዝ የሚኖርባቸው የፖለቲካ ቃላትና ስንኞች ሰከን እንዲሉ ሁነኛ አውድ እና የሚጠቀስ ልምምድን ፈጥሯል የሚል እሳቤ አለኝ። በምክክሩ የቀረቡት ምክረ ሀሳቦች በየትውልዱ እየዳበሩ የሚሄዱና ሀገር በምክክር የምትገነባ በሀገር ግንባታ ሂደትም ችግሮችን በምክክር የመፍታት መሰረት ነው። ዛሬ ያስመሰከርነው ጉዳይ ቢኖር እኛ ኢትዮጵያውያን ሁልጊዜም መምከር እንደምንችል በመካከላችን የታየው ይህ መደማመጥ እና መከባበር ለነገ ሀገራዊ ተስፋችን ትልቅ ጸጋ እንዲሆን መረዳታችን ነው። ስለዚህ እየተማከርን አገርን እንገነባለን፣ አገር እየገነባንም እንማከራለን። ይህ ምክረ ሀሳብ አርቆ በሚያስቡ እና አገርን በሚያጸኑ ልቦች የሰጣችሁት እንደመሆኑ ተቀባይ እጆች ደግሞ የሀሳቦቹ ግለት ራዕይ ሳይቀዘቅዝ
የኢትዮጵያን እርምጃ ወደ ብሩህነት እንደሚያሻግሩት ተስፋዬ የላቀ ነው። ኢትዮጵያ ከጥንትም ጀምሮ ለመላው አፍሪካውያን የነጻነት ፈርቀዳጅ መጠለያ ቤትም ናትና ዛሬም ችግሮችን በጥይት ከመፍታት ላልተላቀቀችው አፍሪካ የኢትዮጵያ መክሮ የመግባባት አማራጭ ለአህጉሪቱ ትልቅ የሰላም ተምሳሌት ነው። It was my sincere intention to be with you at the opening of this historic dialogue. በዚህ ታሪካዊ የኢትዮጵያ ሀገራዊ ምክክር የመዝጊያ መርሃ ግብር ላይ ከኢትዮጵያውያን ወንድሞችና እህቶች ጋር በአካል ተገናኝቼ ተካፋይ በመሆኔ ከፍተኛ ኩራት ይሰማኛል። ዘላቂ ሰላምና መረጋጋትን ለማስፈን ብቸኛ የሆነው መንገድ የጦርነትና የኃይል እርምጃ ሳይሆን የፖለቲካ ውይይትና የጋራ መግባባት መሆኑን ኢትዮጵያ በተግባር እያሳየች ነው። ይህ በኢትዮጵያ የተካሄደው ሀገራዊ ምክክር ለኢትዮጵያ ብቻ ሳይሆን ለአፍሪካ ቀንድና ለአጠቃላይ አህጉሪቱ ሰላም መረጋጋትና ቀጠናዊ ትብብር ትልቅ አስተዋጽኦ እንዳለው አምናለሁ። ኢትዮጵያውያን በሰለጠነ መንገድ በልዩነታቸው ላይ ቁጭ ብለው መምከራቸው የኢትዮጵያን መሰረታዊ ችግሮች ለይቶ መፍትሄ ከመስጠቱም በላይ የጦርነት ኃያልነት በመግባባት ድል የሚደረግበትን ጉልበት ለትውልድ ያወረሰ ታላቅ ታሪካዊ ክስተት ነው። ተመካካሪዎቹ እንዳሉት ለዘመናት በኃይል ሲፈቱ የኖሩ ልዩነቶችን በምክር የመፍታት አዲስ ባህል በማስረጽ የምክር ጉባኤው በስኬት ተጠናቋል። የሀገራዊ ምክር ጉባኤ በኢትዮጵያ ልዩነትን በምክር የመፍታት አዲስ ምዕራፍ መክፈቱንም ነው ተመካካሪዎቹ የገለጹት። መስከረም ቸርነት ይህ ለኢትዮጵያን አዲስ የታሪክ ጅማሮ ነው። ለዘመናት የኖረ የሀሳብ ልዩነትን በኃይል የመፍታት ትርክት የሰበረ ኢትዮጵያውያን ልዩነታቸውን በጠረጴዛ ዙሪያ መፍታት እንደሚችሉ ለዓለም ያረጋገጠ ሐምሌ 8 2018 ዓ.ም በይፋ በጀመረው ሀገራዊ ምክክር ለ38 ቀናት 4000 ተመካካሪዎች በኢትዮጵያ መሰረታዊ ጉዳዮች ተወያይተው የደረሱበትን መግባባት ምክረ ሀሳብ ለሀገራዊ ምክክር ኮሚሽን አቅርበዋል። እዚህ ምክክር ኢትዮጵያን በሙሉ ነው ያሸነፍነው። እንግዲህ እንዳያችሁት ከ400 በላይ አጀንዳ ነው የነበረው የመወያያ አጀንዳ። ከዚያ ላይ ምክረ ሀሳብ፣ ከዛ ውስጥ የልዩነት ሀሳብ የቀረበበት 4 ናቸው። ይሄ ደግሞ 1% ነው ስታዩ። ከ99%ቱን የተስማማንበት በአንድነት በአንድ ድምጽ በአንድ ሀሳብ ውሳኔ ያስቀመጥንበት የመከርንበት ነው። እንግዲህ እንደምታውቁ ከዚህ በፊት መገዳደል፣ አንዱን መስበር፣ አንዱን ጥሎ ማለፍ ይሄ ነው የነበረው ስፔሻሊ የፖለቲካ ስርዓታችን። ያ ደግሞ አገራችን ወደ ኋላ ከማስቀረት አንጻር የነበረው ሚና ትልቅ ነው። ኢትዮጵያን የባህር በር እንድታጣ ያደረጋት እሱ ነው። ኢትዮጵያ ከድህነት እንዳትላቀቅ ያደረጋት እሱ ነው። ስለዚህ አሁን ግን በአሁኑ የምክክር ሂደቱ ሰዎች ሳንገዳደል፣ ሳንፈራረጅ፣ አንዱን ሳይጥል በነፃነት በየትኛውም ጉዳይ ማውራት እንደምንችል በተግባር ያሳየንበት ነው። በተናጠል ሲካሄድ የነበረውን ሀሳብ ወደ አንድ አንጥተን በአንድ ቃል ተስማምተን እውነትን ለእውነት ሰጥተን ስንወያይ ውሳኔው ላይ ስንደርስ በጣም ደስ ብሎናልና ለኢትዮጵያ ሕዝብ እንኳን ደስ አላችሁ። ኢትዮጵያ መምከር ትችላለች። ኢትዮጵያ መስማማት ትችላለች። ጥግና ዳር የነበረውን ነገር ወደ ማዕከል አንጥታ መስማማት ትችላለች እና እንኳን ደስ አላችሁ። ለኢትዮጵያ ሕዝብ በሙሉ ደስ ብሎናል። በእርግጥ ይህ የምክክር ጉባኤ ግቡ በተመረጡት አጀንዳዎች ላይ ከስምምነት መድረስ ብቻ አይደለም፣ በኢትዮጵያ አለመግባባትን በምክክር የመፍታት አዲስ ባህልን ማስረጽ ጭምር እንጂ። የሆነውም ይህ ነው። አሁን ኢትዮጵያውያን ልዩነታቸውን በውይይት መፍታት እንደሚችሉ ለዓለም አረጋግጠዋል። አጠቃላይ እንግዲህ እንደ አገር ኖት ኦንሊ እንደ አገር ብቻ አይደለም እንደ አፍሪካ ማለት ነው። ለኔ በጣም እጅግ አስገራሚ ትሬንድ ነው ይሄ ማለት ለትውልድ የሚሻገር እጅግ ገራሚ ልምድ ነው። መቼም ጊዜ እኮ ልዩነት ይኖራል፣ ግን ልዩነቶችን አቻችሎ እንደገና ደግሞ በኮንሰንሰስ አንድ ላይ አምጥቶ ግን በእንደዚህ አይነት ድምዳሜና አፈጻጸም መጨረስ ግን ትልቅ ትዕግስት፣ ትልቅ ጥበብ፣ ትልቅ ልምድ የሚጠይቅ ነው እና እኔ ማየው ለኛ ብቻ ሳይሆን ለትውልድ ተሻጋሪ ነው ይሄ። ምክንያቱም ትውልድ ይህንን መማር አለበት። ቁጭ ብሎ ነገሮች ሲፈጠሩ በግጭት ሳይሆን በመለያየት ሳይሆን በእንትን ሳይሆን እና ስለዚህ አይ ሪሊ አፕሪሺየት በኢትዮጵያ ጉዳይ ላይ ይበጃል ያልነውን ነገር አስተዋጽኦ ያደረግንበት ከዚህ ቀደም የምንፈራራበት የምንፈራረጅበት እንዴት ሰው እንደዚህ ያስባል የምንባባልበት ምዕራፎች ነበሩ። በአሁኑ ግን የትኛውንም ሀሳብ ያለ ምንም መፈራረጅ በነፃነት ሀሳባችንን የተነጋገርንበትና ትልቅ የምክክር የባህላችንን የነበረውን ባህል የአባቶቻችን የምክክር ልምምድ አጠንክረን የሄድንበትና በጣም ቆንጆ ፕሮግራም ነበር።
ይህ የምክክር ጅማሩ ዛሬን ብቻ ይወጠን አይደለም። ለነገዋ ኢትዮጵያ አለመግባባትን በውይይት ብቻ የመፍታት አዲስ የታሪክ ምዕራፍ የከፈተ ነው። የኢትዮጵያ ልጆች እንደዚህ ተገናኝቶ ሲያወሩ ሲነጋገሩ ከዚህ በፊት የነበረው ቁርሾ፣ ጥላቻ፣ የማይሆን ትርክት ውስጥ የነበረው ህብረተሰብ ተወያይቶ ሲስማማ ሲግባባ አሁን አንዱን የአንዱን ህመም አዳምጦ ተሰምቶ ህመሙ ተሰምቶበት አሁን እርስ በራሳችን የነበረንን ጥላሸት የማይሆን ትርክት የነበረውን አሁን በምክክር ሂደት ፈተን አሁን መጨረሻ ላይ መድረሳችን በጣም ደስ ብሎናል። 4 ዓመት የተሻገረው ሀገራዊ ምክክር ኮሚሽን የተለያዩ ምዕራፎችን እየተሻገረ በኢትዮጵያ ልዩነትን በምክክር የመፍታት አዲስ የታሪክ ምዕራፍ ጽፏል። ኢትዮጵያ በብቃትና በጽናት በሚጠብቃት አስተማማኝ ሰራዊት እየተገነባች ነው። ሰራዊቱ ጽንፈኛ ኃይሎች ጥምረት በመፍጠር ሀገርን ለማዳከም እያደረጉት ያለ ሙከራም በመመከት ኢትዮጵያን ከጉዞዋ የሚገታት ኃይል እንደማይኖርም እያረጋገጠ ይገኛል። የብላቴ ልዩ ዘመቻዎች እዝ ለ45ኛ ዙር ያሰለጠናቸውን የኮማንዶ አባላት በትናንትናው ዕለት አስመርቋል። ሚካኤል ገዙ ኢትዮጵያ የመከላከያ ሰራዊቷን በሰው ኃይልና ቴክኖሎጂ እየገነባች ይገኛል። የብላቴ ልዩ ዘመቻዎች እዝ በየጊዜው የሚሰጡትን ግዳጆች በላቀ ብቃት በመወጣት ላይ የሚገኝ ተቋም ነው። ሀገራዊ ለውጡን ተከትሎ በተደረገው ሪፎርም ግዳጁን በላቀ ብቃት የመፈጸም አቅም በመገንባት ወደ ተቋም የሚገቡ ሰልጣኞች ወቅቱን የዋጀ ስልጠና እንዲያገኙ እያደረገ ይገኛል። በብዙ መስዋዕትነት የተረከብናት አገር ነች። እቺ ሀገር ያለኛ ማንም የላትም። ያንን የተረከብናትን አደራ ማንኛውንም መስዋዕትነት በመክፈል አንድ ማስቀጠልና ለቀጣይ ትውልድ ማስረከብ ነው ከኛ የሚጠበቀው። ለዚህ ደግሞ በቂ የሆነ ስልጠና ወስደናል፣ ዝግጁ ነን። ምንም በቃ በእኛ በኩል አስተማማኝ ቁመና ላይ ነው የምንገኘው። አገራችንን ለመጠበቅ አገራችን ሊተናኮል የሚችል ማንኛውንም ጥቃት ለመመከት በቂ አቅም ፈጥረናል እዚህ ማሰልጠኛ ላይ። እነዚህ አባትና ልጅ የሀገር መከታ ወታደሮች የብላቴ ልዩ ዘመቻዎች እዝ የኮማንዶ አባላትን ሲያስመርቅ አባት አስመራቂ፣ ልጅ ደግሞ ተመራቂ ሆኖ የአባቱን ታሪክ ተጋርቷል። ዛሬም በኢትዮጵያ ሉዓላዊነት ለሚመጡ ሁሉ የአባቶቹን ታሪክ በጀግንነት ለመድገም የተዘጋጀ ትውልድ በኩራት ለሀገሩ ዘብ ቆሞ ይገኛል። አባቴ ጋር ብዙ ኖር ያለው ብዙ ውትድርና ቤት እሱ እያለ እሱ ጋር ነው ያደግኩት። በልጅነቴም እዛ ነው ያደግኩት። ውትድርና ቤት በመሆን መጠን እንደ አባቴ ጥሩ ሰውና ጥሩ ጀግና ወታደር ለመሆን ፍላጎት ነበረኝ። ስለዚህ የዓላማዬ ላይም ደግሞ ደርሻለሁ፣ አሳክቼዋለሁ እና አሁን አባቴ እዚህ በመመረቂያ ቦታ ላይ በመገኘቱ በጣም ደስተኛ ነኝ። ከምነግራት በላይ በጣም ደስተኛ ሆኜ ነው ያለሁት እና አባት ደግሞ ሲኖር ጀግንነት ይሰማል። ጀግንነት ደግሞ እንደ አባት ለመሆን ማታደርገው ነገር የለምና ስለዚህ እዚህ ላይ ጥንካሬ ይሰማኛል። ሌተናል ኮሎኔል ምትኩ ገብሩ አወቀ እባላለሁ። ያው የመጣሁት ከሪፐብሊኩ ጥበቃ ኃይል ነው። ወደዚህ የመጣሁት ዋና ዓላማዬ ልጄን ለማስመረቅ ነው። ልጆቻችን የኛ መረከብ አለባቸው። ልጆቻችን የኢትዮጵያ ዜጋ በሙሉ ኢትዮጵያ መጠበቅ አለበት፣ የግድ ነው። መተካካቱ በጣም አስፈላጊ ነው የሚል እምነት አለኝ። የብላቴ ልዩ ዘመቻዎች እዝ ለ45ኛ ዙር ያሰለጠናቸውን የኮማንዶ አባላት በትናንትናው ዕለት አስመርቋል። በምርቃት ስነ ስርዓቱ ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በብቃትና በጽናት በሚጠብቃት አስተማማኝ ሰራዊት እየተገነባች እንደሚገኝ አንስተዋል። የኢትዮጵያ የቁርጥ ቀን ልጆች የአካልና የአእምሮ የወታደራዊ እውቀትና ብቃት ግንባታ ተጠናቆ ኢትዮጵያውያን ወጣቶች ለሀገራቸው ሉዓላዊነት በጽናት በመታገል የበቁበት አገራቸውን በአርበኝነት ለማገልገል ቃል ኪዳን የገቡበትና ወደ ሰራዊታችን ተቀላቅለው ኃይላችንን የሚያባዙበት የኢትዮጵያ ተጨማሪ አቅም አርበኞች ናችሁ። ዛሬ ከቅኝ ገዢዎች ባልተናነሰ ዘመናዊና የቴክኖሎጂ ግኝቶችን የታጠቅንበት የሰው ኪሳራ ቀንሰን በነበልባል አቅም የምንዋጋበት ዘመን ላይ እንገኛለን። ሰራዊቱ ጽንፈኛ ኃይሎች ጥምረት በመፍጠር ሀገር ለማዳከም እያደረጉት ያለው ሙከራን እየመከተ ኢትዮጵያን ከጉዞ የሚገታት ኃይል እንደማይኖር እያረጋገጠ ይገኛል። መከላከያ ሰራዊት የኢትዮጵያ ምሽግና መከታ ነው። የባዕዳን ተላላኪ ባንዳዎች ጠመንጃ አገር ያፈርሳል።
እኛ እየሰራን ያለነው አገር ለማፍረስ የሚተጉ ጽንፈኞችንና ነውጠኞችን መመከት ነው። የፈለገ ፕሮፓጋንዳ የስነልቦና ጦርነትና ማጠልሸት ቢሰሩ የማንንበረከክ በቦምብ አረር ያልተንበረከክን የአገር ልዕልና ጠባቂ ምርጥ ኢትዮጵያውያን ዜጎች ነን። ኢትዮጵያ በተለያዩ ጊዜያት በውስጥና በውጭ ኃይሎች የተከፈቱባትን ትንኮሳዎች በጀግኖች ልጆቿ በድል እየተወጣች ትገኛለች። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው። ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። በመጨረሻም ከአሶሼትድ ፕሬስ ወዳገኘነው የውጭ ዜና ነው የምናመራው። የኢራኑ ፕሬዝዳንት ማሱድ ፔዝeshkian ከአሜሪካ ጋር የተደረሰውን ስምምነት ከቀውስ መውጫ የተሻለው መንገድ ሲሉ ገለጹት። ፕሬዝዳንቱ አሜሪካ በኢራን ላይ አዲስና ከባድ ማዕቀቦችን ማወጇን ተከትሎ አገራቸው ኢራን በአስቸጋሪ ጊዜ ውስጥ እንዳለችና ብዙ ችግሮች እያጋጠሟት ስለመሆኑም ነው በይፋ ያመኑት። መንግስታቸውም የዋጋ ግሽበትን፣ የኑሮ ውድነትንና የስራ አጥነትን ለመቋቋም እንደዚሁም ደግሞ የህዝቡን የወደፊት እጣ ፈንታና ክብር ለማስጠበቅ አቅሙ የፈቀደውን ሁሉ እያደረገ ስለመሆኑም ተናግረዋል። ኢራን ከአሜሪካ ጋር ሁሉን አቀፍ የኢኮኖሚ ወታደራዊና የጸጥታ ጦርነት ውስጥ መግባቷን የጠቀሱት ፕሬዝዳንቱ ወቅታዊውን ውጥረት ለመቀነስና ከዚህ አስቸጋሪ ሁኔታ ለመውጣት ዲፕሎማሲያዊ አማራጮች እየታዩ ስለመሆኑ አንስተዋል። በዚህም ከአሜሪካ ጋር የተደረገውን የመግባቢያ ስምምነት ሀገሪቱ ከገባችበት አጣብቂ ለመውጣት ብቸኛውና የተሻለው መንገድ መሆኑን ነው የኢራኑ ፕሬዝዳንት በይፋ የገለጹት። በሰኔ ወር በአሜሪካ ፕሬዝዳንት ዶናልድ ትራምፕ የተፈረመው ይህ የ14 ነጥብ የመግባቢያ ስምምነት ጦርነቱን ለማብቃትና በኒውክሌር መርሃ ግብር ላይ ስምምነት ላይ ለመድረስ የ60 ቀናት የጊዜ ገደብ አስቀምጦ እንደነበር ነው የሚታወቀው። የዚህ ጊዜ ገደብ ማብቃቱን ተከትሎም የኢራኑ ፕሬዝዳንት ስምምነቱን የሀገሪቱን ብሔራዊ ጥቅምና ክብር ያገናዘበ ነው ሲሉ የገለጹት። በኢራንና በአሜሪካ እስራኤል መካከል ያለው ጦርነትና የባህር ላይ ማዕቀብ ሀገሪቱን ለከፍተኛ ኢኮኖሚ ቀውስ መዳረጉን የጠቆሙት ፕሬዝዳንት ፔዝeshkian ኢንቨስትመንት ለመሳብ አደጋዎችን ማስወገድ እንደሚገባም አጽንኦት ሰጥተውበታል። ፕሬዝዳንቱ በአሜሪካና በኢራን መካከል የተፈረመው ይህ ስምምነት እጅ መስጠት ሳይሆን አገሪቱን ከኢኮኖሚ ቀውስና ከውጥረት ለማውጣት ብቸኛው አማራጭ ነው ሲሉ ነው የገለጹት። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የምሽቱን ዜናም በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።